ፀሐይነ ሳያት ደምሴ በኢንስታግራም ገጿ መልእክተኛውን ብርሃኗ እንደሆነና እንደምትወደው ለመጀመሪያ ጊዜ ስለ ወንድ በአደባባይ ተናግራ ያላቸውን ፍቅር ይፋ አድርጋለች። ፀሐይነ ያለችው መልእክተኛው ስነን ነው። ይህ ያልተለመደ የሳያት ተግባር ምን ያህል እንደምትወደው ያሳየ ነው ተብሎለታል። ሳያትና መልእክተኛው ስነም የተደበቀ የፍቅር ግንኙነታቸውን ሳያት መቋቋም ባለመቻሏ ይፋ አድርገዋለች። ሳያት ደምሴ ለመጀመሪያ ጊዜ ስለ ወንድ በአደባባይ ስትናገር ታይታለች። ከሰሞኑ በሻሽ ጉዳይ አነጋጋሪ የነበረችው ሳያት ደምሴ እንደሚታወቀው እስካሁን ድረስ ምንም አይነት ትዳር አልመሰረተችም። ለብዙዎች ሳያት አሁንም ወጣት ትምሰል እንጂ እድሜዋ ግን ለትዳር ከደረሰ ሰነባብቷል። 30ዎቹ ውስጥ ገብታለች። የትዳር ምርጫዋ ደግሞ ለሰዎች ክብር ያለው አፏ ሞልታ የምትናገርለት የምትመሰክርለት ወንድ ነው። መልእክተኛው ስነደ በሷ መስፈርት ይህንን ያሟላል። ሁለቱ ሰዎች በአካል ተገናኝተዋል። ከዚህ በኋላ ነው ሳያት የበለጠ ለስነ ያላት ፍላጎት የጨመረው። ሳያት እስካሁን ፀሐይዋን ማግኘት አልቻለችም ነበር። ህይወቷ ውስጥ ብርሃንን የሚፈነጥቅላት ደስታ የሚሰጣት ፀሐይ የሚሆናት ወንድ ስትፈልግ ብትከርምም አላገኘችም ነበር። አሁን ታዲያ ወንድ ስትፈልግ ወንድ አግኝታለች። ለህይወቷ ብርሃን የሚሆናት ፀሐይዋን ያበራላት ስነን ፀሐይነ በማለት አሞግሳ ፍቅሯን በአደባባይ ገልጻለታለች። ሳያት ይህንን ከ400 ሺህ በላይ ተከታዮች ባለው የኢንስታግራም ገጿ ስታጋራ ስነ የፈጠረው ምንም ነገር የለም። በዚህ ሰዓት የተለየ ሽልማትም ሆነ መነጋገሪያ አይደለም። ይህ ከሆነ ቀናት ተቆጥረዋል። አሁንም ምንም የተፈጠረ ነገር የለም። የተለየ ነገር አድርጎ ወይም የተለየ ነገር ሆኖ ቢሆን እንዴት እንዲያለችው ተብሎ መነጋገሪያ ይሆን ነበር። አሁን ግን በባዶ ሜዳ ነው። ሳያት አድርጋ የማታውቀውን ነገር ለዚያውም ይህንን በመሰለ አገላለጽ ፀሐይነ ስትል ስነን በኢንስታግራም ገጿ የገለጸችው። ሳያት በብዙ መልኩ ለምሳሌነት የሚያበቃ ስብዕና እንዳላት ነቃፊዎቿም ደፍረው አይናገሩ እንጂ አይክዱትም። እጅግ በሚያምር ደረጃ ራሷን ያወጣች ለሰዎች ደራሽ የሆነች ውብዬ ትሙት ማንም ሰው እንዳይሰማ ብላ በወላጅ እናቷ ምላ የወዳጆቿን ጎዶሎ የምትሞላ እንስት ናት። ብዙ ነገሮች በሚስጥር የምታደርግ ናት። ሳያት እጅግ ያመነችበት ነገር ካልሆነ በጭራሽ በአደባባይ አትወጣውም። አይደለም ስለ ወንድ ቀርቶ ስለ ጓደኞቿ ጭምር በእርሷ ዘንድ ቀኝህ የሚሰጠውን ግራየው የሚለውን ቃል በወንጌል በንባቡም በትርጓሜውም ኑሮዋ አድርጓለች። ለነገ የሚል ስስት በእርሷ መዝገበ ቃላት አልሰፈረም። ከቤተሰብና ከወዳጆቿ በዘለለ ለማህበረሰብ ያላት አረዳድ ለፍጽምና የቀረበ ነው ይላሉ አድናቂዎቿ። ሰው ቤተሰብ ሲመሰርት ያስደስታታል። እኛ በሰላም የምንኖረው ጨዋ ቤተሰብ በብዛት ሲመሰረት ነው የሚል እምነቷ አብሯት ያደገ ነው። አሁን ታዲያ ይህንን ጨዋ ቤተሰብ ፀሐይነ ብላ ከገለጸችው ስነ ጋር መመስረት ትፈልጋለች። ይህንን በአደባባይ ፀሐይ ብላ ጠርታ ፍቅሯን አሳይታለች። አንዲት ሴት አንተ ፀሐይነ ብላ ለአንድ ወንድ ስሜቷን ከገለጸች ትርጉሙ ሌላ ምን ይሆን? ሳያት ስራን ቀላል ወይም ከባድ ብላ የማትመርጥ ጠንካራ ሰራተኛ ናት። ስነም ምንም እንኳን በገንዘብ ባለጸጋ የራሱ መተዳደሪያ ያለው ቢሆንም ዝቅ ብሎ መስራትን ይወዳል። ለዚህም ማሳያው የበጎ አድራጎት ስራን ከመጀመሩ በፊት ዝቅ ማለትን ለመልመድ ሲል በአንድ ግሮሰሪ ውስጥ በአስተናጋጅነት ተቀጥሮ አጎንብሶ አስተናግዶ አጎንብሶ በልቶ መስራቱ ስራን አለመናቁና ጠንካራ ስብዕና እንዳለው ጭምር ማሳያ ነው። ይህ ሳያትን የበለጠ እንዲስባት አድርጓል። ሳያት ጊዜዋን በስራ ከማሳለፍ አትቦዝንም። ትዳርን ለሴት ልጅ እንደ ስራ ፈጠራ አድርጎ በደነገገ ሀገር ውስጥ በላጤነቷ ብርቱ ሆና የወጣች ናት። አሁን ግን ቤቷን ማሞቅ ትፈልጋለች። እድሜዋም እየሄደ ነው። እንዲህ አይነት ወንድ ደግሞ ምርጫዋ ነው። ስራ የማይንቅ ማህበረሰቡን የሚያከብር የሳያት ቁጥር 1 ምርጫ ነው። ለዚህም ይመስላል አንተ ፀሐይነ ስትል በአደባባይ መልእክተኛው ስነን አሞካሽታ ፍቅሯን የገለጸችው። ሳያት ውበቷን በተፈጥሯዊ መንገድ የምትጠብቅ ንጹህ ልጅ ናት። የተለያዩ ማስዋቢያዎች ሜካፖችን አትጠቀምም። ቅንድቧን ኦምብሬ የሆነ ማይክሮብሊንክ አትሰራም። እግዚአብሔር ከሰጣት ውጪ አንድም ሰው ሰራሽ አካል አትቀጣጥልም። ሆኖም ደግሞ በአደባባይ ሆነ ከጓደኞቿ ጋር ስትጫወት ሌሎች ለምን ይቀባሉ፣ ይዋባሉ፣ ያጌጣሉ ወይም ለምን እንዲህ ይሆናሉ የሚል ትችትና ወቀሳ ከአንደበቷ ፈጽሞ አይወጣም። ይህም ስነ በሷ እንዲማረክ አድርጎታል። ሳያት ከወጣቶች ጋር ፕሮግራም ሲኖራት እንደነሱ ለብሳ ባለባበስ እነሱን መስላ ምቾት መስጠት ትችልበታለች። ስነ ከሱ ዝቅ ያሉ ኑሮ ያስከፋቸው ቀን የጣላቸውን ሰዎች ሲያገኝ ከነሱ እኩል አንሶና ከነሱ እኩል ዝቅ ብሎ ያን ጊዜ ያሳልፋል። ሰርግ፣ ልደት፣ ምርቃት ቦታዎች ስትጠራም ሳያት ተገቢውን ልብስ ለብሳ በአክብሮት መታየት
ታውቅበታለች። ጸጉሯም ቢሆን ከፈለገች ፍሪዝ ታደርገዋለች። ሹሩባውንም ታውቅበታለች። ዘመናዊነቱን አልጠፋባትም። አሊያም ደግሞ ሻሽ ታስራለች። ስነም ልክ እንደዚሁ ነው። አሁን ላይ ብዙ ሴቶች በውበቱ እየተማረኩለት በግርማ ሞገሱ እያደነቁት ይገኛሉ። እነዚህ ሁለት ልቦች ታዲያ ተሳስበዋል። ሳያት የፋሽን ባለሙያ ስለሆነች መዘነጥ ይጠፋባታል ተብሎ አይታሰብም። ከሚገባው በላይ ለመዘነጥ እድሉም እውቀቱም አቅሙም አላት። ግን ከልክ ያለፈ ኦቨርድሬስድ መሆን ምቾት የሚሰጣት ሴት አይደለችም። ስነም እንደሚታወቀው ተመሳሳይ ነው። ፈረንጆቹ ካዥዋል የሚሉትን አለባበስ መልበስ የሚወድ ነው። ሳያት ልብስ፣ ጫማ፣ ቦርሳና ጌጣጌጥ በእጇ መስራት የጀመረችው ገና ልጅ ሆና ቤተሰቦቿ ግቢ ውስጥ ነው። እንግዲህ የሁለቱን ሰዎች ጥምረትና ፍቅር እናንተስ ምን አስተያየት አላችሁ? አስተያየታችሁን በኮሜንት ስጡን እያለ ለዛሬ ያዝነውን ፕሮግራም በዚሁ አበቃን። ቸር ያቆየን።